በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚህች ቀን የታላቅ አባት የአባ እብለወረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብለወረድ ሆኖ 25 ዓመት ሲያገለግለው ኖረ። ስጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎቱን ሁሉ አጠፋ። ባህሪው ተቀንቶለትም ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም ሁለት እጆቹ የኋሊት ታስረው ራሱን አዘን ብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ካንተ ጋራ መነጋገር ከሚፈልግ ሰው ጋራ ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። እረፍቱም በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለውም ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ለይስሐቅ መፍቀሬ ጽሙና ወጸሎተ ሶበብልዎ አሃው ትነፍስ ለምን እምተራክዋሃው በበኩሉ ዕለት ይክልኑ ይብሎሙ አብርሆ ግሩም ጽልመት ማይከለ ነፋስ ቀዊሞ ማይቶት። በዚህችም ዕለት ከአባቶች ሊቃነ ጳጳሳት ሰባኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ገብርኤል አረፈ። ይህም ቅዱስ የምስር ሀገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብጽ ባለች በቅዱስ መርቆሬዎስ ቤተ ክርስቲያንም ዲቁና ተሾመ። አዋቂና ጥበበኛም ስለሆነ ጸሐፊ ሆኖ ብዙዎችን መጻሕፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊትም ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋም በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋውያን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው በዚህች ለከበረች የሊቀ ጵጵስና ሹመትም ማን እንደሚሻል ይገልጥላቸውና ይነግራቸውም ዘንድ ለመኑት። እርሱም የታሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ኤጲስቆጶሳትም በዚህ ወደው ተስማሙ። ከዓመተ ሰማዕታትም በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳምን በሄደ ጊዜ መታመንን ጨመረ። ይህችም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከትስብእቱ ተጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይህች ቃል ከሚከተላት ያለ መለያየት ያለ መጨመርና ያለ መደባለቅ ከሚለው ጋር ተሰራች። በበጎ አቀባበልም ተቀበሏት። እስከዚህችም ቀን ጸንታ ኖረች። በሹመት ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም ዕቁባቶችን በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ስራዎች የሕግና የሥርዓት መጽሐፍን ደረሰ። ከቤተ ክርስቲያን መጽሐፍትም ብዙዎችን ተረጎመ። በዘመኑም 53 ኤጲስቆጶሳትንና
ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላደስ እንኳን አልተቀበለም። የግብፅ ንጉስም በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፊዎችና ሹሞች ከህዝቡም ታላላቆች ከህዝቡም ሆነ ከአብያተ ክርስቲያናት ወይም ከገበሬዎች ምን እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሱ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔርም ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንጌሎችን፣ መስቀሎችንና ማዕጠንቶችን በእጆቻቸው ይዘዋል። እንዲህም አሉት፣ እኛ ልንጎበኝህ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መተን ከእኛ ጋር እንወስድሃለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ለካህናትም እንዴት እንዳየ ነገራቸው። ከደዌውም ዳነ። ከዓመት ፍጻሜም በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩትን ካህናትና መነኮሳት ደግሞ አያቸው። ሰላምታም ሰጡት። ከእርሳቸውም ጋር ደስ አለው። በዚያን ጊዜም ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊው ማርቆስ ወንበርም 14 ዓመት ከኖረ በኋላ ነው። ደግሞም በዚህ መጽሐፍ ውስጥ ማን እንደጻፈው ያልታወቀ ጽሑፍ እናገኛለን። እንዲህም ይላል፣ በዚህ አባት በአባ ገብርኤል ዘመን በቅዱስ አርቤ ዘመነ መንግስት አባ ሚካኤልም ለኢትዮጵያ ጳጳስ ሆኖ በነበረበት ጊዜ የኢትዮጵያ ንጉሥ አርቤ ለኢትዮጵያ ሀገሮች ኤጲስቆጶሳትን ይሾም ዘንድ አባ ሚካኤልን አዘዘው። አባ ሚካኤልም ያለ ሊቀ ጳጳሳቱ ትእዛዝ ሌሎች ኤጲስቆጶሳትን መሾም አልችልም ብሎ ለንጉሱ መለሰለት። ስለዚህም የኢትዮጵያ ንጉሥ ወደ አባ ገብርኤልና ወደ ግብፅ ንጉሥ እየለመነና እየማለደ ንጉሱ አባ ገብርኤልን እንዲያዝለት አባ ገብርኤልም ለአባ ሚካኤል እንዲፈቅድለትና በተጨማሪ ሌሎች ኤጲስቆጶሳትን አስቀድሞ በሾማቸው ላይ እንዲሾም እንዲህ መልእክትን ላከ። የግብፅ ንጉሥም የኢትዮጵያን ንጉሥ ፈቃዱን ሁሉ ይፈጽምለት ዘንድ አባ ሚካኤልን እንዲፈቅድለት አባ ገብርኤልን አዘዘው። ከዚህ በኋላ መኳንንቱ ወደ ግብፅ ንጉሥ ዘንድ ገብተው እንዲህ አሉት፣ በኢትዮጵያ ሀገር ኤጲስቆጶሳት ቢበዙ ደፍረው ጳጳሳትን ይሾማሉ። ከዚያ በኋላ ከቶ ወደኛ አይመጡም። ንጉሱም ይህን በሰማ ጊዜ ይህን አባት አባ ገብርኤልን እንዲህ አዘዘው፣ ከእንግዲህ በኢትዮጵያ አገር ኤጲስቆጶሳትን እንዳይሾም ለኢትዮጵያ ንጉሥ የውግዘት ደብዳቤ ላክ። ሊቀ ጳጳሳቱም የግብፅ ንጉሥ እንዳዘዘው ላከ። የውግዘት ደብዳቤም ወደ ኢትዮጵያ ንጉሥ ደርሳ በተነበበች ጊዜ የንጉሱ አዳራሽ ተቃጠለ። በኢትዮጵያ ሀገርም ረሃብና ቸነፈር ሆነ። ዝናብም ተከለከለ፣ ችግርም ሆነ። የኢትዮጵያ ንጉሥ የእግዚአብሔርን ትእዛዝ ተላልፏልና። ከዚህ በኋላ የኢትዮጵያ ንጉሥ ተመልሶ ተጸጸተ። ወደ ግብፅ ንጉሥም ይህን አባት አባ ገብርኤልን እንዲያዝለትና ከውግዘቱ ይፈታውም ዘንድ እየለመነ መልእክትን ላከ። የግብፅ ንጉሥም አዘዘለት። አባ ገብርኤልም የመፈቻና የቡራኬ ደብዳቤ ኢትዮጵያውያንን ሁሉ እየባረከ ወደ ኢትዮጵያ ንጉሥ ላከ። ይህች የበረከት ደብዳቤ ወደ ኢትዮጵያ ሀገር ደርሳ በተነበበችም ጊዜ እግዚአብሔር መዓቱን ከላያቸው አርቆ ይቅርታውን ሰጣቸው። ዝናብም ወረደላቸው፣ ቸነፈርም ተወግዶ ታላቅ ደስታ ሆነ። ይህም በዘመኑ ሆነ። ለእግዚአብሔርም ምስጋና ይሁን። በላያችንም ቸርነቱና ይቅርታው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም እብል ለብሲ በትሪያርክ ወልደ ታሮክ እንተ ተጸውአ ስሙ በስመ ገብርኤል ላይክ አህዳ በጸሎቱ ወበቃለ ጽድቁ ብሩክ በብሔረ አጋዚ ዘኮነ ምንዳቤ ወሃብክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚህች ዕለት የከበረችና የነጻች እመምኔት ታውድራ አረፈች። በዚህችም ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያው ነው። ደግሞም የእስክንድሪያው የአባ በኪሞስ የስምዖን ዘለምጽና የመኮንኑ የታውድራ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት
ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውኩበ መላቡ ብውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማያት ወጻድቃን ደናግል አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኖስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባት ህቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት